እስኪ ተስፋ ለትዝታም ከሆነ ሰርፕራይዝም ካረገህ አላውቅም። ዘግርማስ አንድ ነገር ላሰማ። ዘግርማስ ፕሊዝ። ክቡራትና ክቡራት፣ እነዚህ ግርማስ ባንድ ጌታቸው ደገፉ ፒያኒስት፣ ጌታቸው ደገፉ ከኛ ጋር ሰርተዋል። ፒያኒስት ግርማ በየነ ድራም ተጫዋችና እውቅ ዘፋኝ፣ ተስፋ ማርያም ኪዳነ ማርያም ሳክስፎን፣ አየለ አራርሶ ትራምፔት፣ ሙላቱም አለ። እነዚህ የምታዩቸው ግርማስ ባንድ የግል ሙላቱም ረስቶታል። ራሳቸው ጥረት እዚህ የደረሱ ናቸው። አሁንም ከየሸክላው ላይ እየቀዱ አጥንተው ህዝብን የሚያስደስቱበትን ሙዚቃዎቻቸውን አንዳንዶቹን ይዘውላችሁ ቀርበዋል። የመጀመሪያው ትዊስት ኢንስትሩሜንት በመሳሪያ ብቻ ያ በዛን ጊዜ አስበው በጣም እንዴት መሰለህ ተወልደ እንደዛ የሚያደርግ ግሩፕ አልነበረም። በዘመኛ በፖሊስ በምድር ጦር በሲቪሊያን ምናምን ብለው ሀገር ፍቅር ብሔራዊ ቲያትር እና it was a revolutionary group በጣም ለሙዚቃ እና እሱ የፈጠረው እንትን ደግሞ ሌላ ከዛ በኋላ እየተሻሻለ መጣ እና ለጠቅላላ ለሞደርን ሙዚቃ እድገት ኦል ስታር ባንድ በጣም ትልቅ ድርሻ አላቸው። በጣም በዛ ላይ የሙላቱ አበርክተው ኮንትሪቢሽን በቀላል የሚታይ አይደለም። ብዙ ስራዎች ዘግርማስ ባንድ ማንረሳቸው እዚህ ቅጅ ውስጥ ያሉም የተለያዩ ስራዎች አሉ። ትወጂኝ እንደው አሁን ንገሪ በማሽካል ብቻ። ግርማ ደግሞ የራሱ ስታይል አለ። እሱ ኮምፕሊትሊ ያ የነበረው ስታይል የድሮዎች ዘፋኞች ከሱ በፊት የነበሩት ሀዝናት እንትን የግርማና በሃርመኒ ምንድን ነው ስለ ኮንሰርት መሰለህ ስለ ትዝታ ላወራ። ምን ታውቁት ሙዚቃ ትዝታ እኔ ዘፋኝ ሲመጣ የራሱ እንትን ሌንግስ ሾርት ያደርገዋል ያስረዝመዋል ምናምን ነው። ለመጀመሪያ ጊዜ እኔ ምንድን ነው ያበልኩት ይህም ሙዚቃ መጫወት ከሆነ ስትራክቸር ማድረግ አለብኝ in the framework of harmony and rhythm መሆን አለበት። ሙዚቃ ሶስት ኤሌመንት ነው ተወለ ሜሎዲ ሃርመኒ and rhythm እነዚህ ሶስቱ ኮንሲደር ማድረግ አለብህ ሙዚቃ ስትጽፍ እና ለመጀመሪያ ጊዜ ወደ ሪትም ትዝታ ያስገባው እኔ ነኝ። አሁን በዛ ሀገር ስለሆነ ነው እንጂ ሌላ ትልቅ ለውጥ ነው። በጣም ትዝታ እንደፈለግ ፈንጠዚያ ነው። አሁን ግን የኔ ሙዚቃ መድገም ከፈለጉ ግን it's gonna be in the framework of harmony and rhythm እና ትልቅ አድቫንስ ነው ለኢትዮጵያ ሙዚቃ። ያ ሙዚቃ እንደ ድሮ ሊሆን አይችልም። ከዛ በፊት የነበረው ሬስ ሆኖ ይሄ ነው ትክክለኛ በሙዚቃ እና አሁን በያሬድ ተማሪ ቤት ውስጥ ይማሩታል። እና ቀላል ሌላ ጥያቄ ልውሰድ ተስፋ። ደግሞ የሚገርመው በኢትዮጵያ ሙዚቃ ታሪክ ውስጥ ትልቁ ፈተና ቅድም በጌታቸው ወልደስላሴ አንስተነዋልና የብዙዎች ባለሙያዎች ከባላባት ቤተሰብ ተወልደው ወደ ሙዚቃ ሲመጡ ብዙዎች ዋጋ ከፍለዋል። ከዛ ውጭም ትዳር ክልክል ሙያ ነበር፣ ብዙ ተጽዕኖ ነበረበት፣ የሚናቅ ሙያ ነበር። አንተና በርካታ ባለሙያዎች ደግሞ ያንሰብራችሁ ሙዚቃ ትልቅ ሙያ መሆኑን እንዲታወቅ ዋጋ ከፍላችኋል። በጣም የሚገርመው ነገር የሙዚቃን ትልቅ ዋጋ ለማሳወቅ ደግሞ እድሉን ካገኙ በጣም ጥቂት ሰዎች ተስፋ ማርያም አንዱ ነው። ምክንያቱም ዋና የቤተ መንግስት ባለሟሎች ጋር ገብቶ ሙዚቃ እስከ ማስተማር ደርሷል። ለምሳሌ አቶ ከተማ ይፍሩ፣ ዶክተር ምናሴ ምናምን። እስኪ እዛ ውስጥ የነበረውን ነገር ደግሞ የቤተ መንግስቱ የመኳንንቶቹ ልጆች ያስተማረው ተስፋ ማርያም ኪዳነ ማርያም እሱን ታሪክ እናወራ። ለኔ በሙሉ ፐርሰናል ጓደኞቼ ናቸው።
በቤተ መንግስት ወደ 2-3 ጊዜ በአመት እገባለሁ ለስራ። አንድ በር ነው ከጊዮን ተቃታለህ ወደ ቤተ መንግስት መግባት። አረን ያላቀውም ተስፋ ንገረኝ። ጊዮን ስትገባ እንደገባ በስተግራ በኩል ክለቡን በስተግራ ከሄድክ በኋላ መግቢያ ወደ ቤተ መንግስት እና ስፔሻል ፓስ ነበር እና ሙዚቃን ሴት አድርጋለሁ። በኦርጋናይዜሽን ፎር አፍሪካን ዩኒቲ ሲመጡ እንጫወታለን። የጃንሆይ ምናምን በዓል የተወለዱበት ምናምን እንጫወታለን። ከልጆቻቸው ጋር ከልዑል አልጋ ወራሽ ልጆች ጋር ከልዑል መኮንን ልጆች ጋር በጣም አብረን ነው። ፐርሰናል ጓደኞች ናቸው። ካርታ ስንጫወት ነው። ሲምፕል ሰዎች ናቸው ለእኔ። ሌላውን ትተው እኔ እንደሰው ነው ማያቸው እነዚህ ሰዎች። አሁንም ልዑል ዳዊትም እዚህ ነበር ከዋሽንግተን ከኔ ጋር ብዙ ጊዜ ጥሩ ሳውዝ ዌስት ዋሽንግተን ነበር የሚሰራው። በጣም ጥሩ ጓደኞች ነን። ምክንያቱም እኔ ማየው የነሱ ሂውማን ሪሌሽን ከኔ ጋር ሙዚቃን አፕሪሺየት ያደርጋሉ። ሙዚቃ አስተምራቸዋለሁ። ሲመጡ የሚፈልጉትን ስቴጆች በቃ ለእኔ በሙሉ የጀማች በዛብህ ልጅ ማሞ በዛብህ ጓደኛዬ ነው። ፐርሰናሊ የራስ መስፍን ልጆች በሙሉ ለእኔ እዛ አካባቢ በሙዚቃ አካባቢ የኔ ደጋፊዎችም ናቸው። በእኔ ሙዚቃ እንትን የሚያደርጉ ናቸው። ስለዚህ ከነሱ ጋር ጥሩ ሪሌሽንሽፕ ነበር። እኔ ስቲል የመኖርን ያለኝ ፖዚቲቭ የሆነ አቲቱድ ነው ያለኝ ከነሱ ጋር አለ። ሌላው ሌላ ነው። ገብቶኛል። አሁን ስለና እንደ ሰው ነው በሙዚቃ ጥሩ ሙዚቃ በተለይ ወሰን ሰገድ በጣም ጥሩ ሰው ነው። ዋንሽ ሜል አይጠፋም ነበር ይባላል። ብዙ ጊዜ ከኛ ጋር ነው የሚውለው። ሙዚቃ ይወዳል። እሱ ያው ከዛ ፋሚሊ ጋር መጥቶ ሙዚቀኛ ነበር የሚሆነው። ሙዚቃ ይወዳል እና ከቤት ኤቭሪ ሲንግል ዴይ እኛ ስንገባ ይመጣል። ከኛ ጋር ነው የሚያመቸው። ለእኔ ፐርሰናሊ በዚህ ምክንያት ሙዚቀኛ ስለሆንኩ ከእነሱ ጋር የነበረኝ ግንኙነት ሙዚቃ ነው። ሌላ ነገር አልነበረም። ሌላ ሰው በሌላ ሊያዩ ይችላል። እኔ ቤተ መንግስት መገብበት የቤት ሮያል ፋሚሊ አይደለሁም፣ ግን በስራዬ ለመስራ በሙያ ነበር። እንዴት ነበር ግን አሁን በዲፕሎማሲው በኢትዮጵያን በውጭ ዓለም ከማስተዋወቅ ትልልቅ ድርሻ የተወጡ ሰዎች ናቸው። ከተማ ይፍሩ እነ ዶክተር ምናሴ ኃይሌ በሙሉ እዛ ክለብ ውስጥ ነው የሚመጡት። እኛ ጋር ናቸው። እንደው እነሱ የነበራቸው ስሜት ይገርምሃል። ትልቁ አክቹዋሊ የኛ ኢንካሬጅ ከሚያደርጉን እኛን ያን ሁኔታ የመፈጠር እንዲኖር የሚፈልጉ እነሱ ናቸው። the only place ሊሄዱበት የሚችሉበት ቦታ ሴኪር የሆነ ቦታ እሱ ነው። አምባሳደሮች ይመጣሉ። የሮያል ፋሚሊ በሙሉ እዛ ናቸው። ነጮች አምባሳደርስ እነሱ ናቸው እዛ የሚመጡት እና ብዙ ብር ነው የሚያጠፉት። ተራ ኢትዮጵያዊ ይመጣል፣ ችግር የለውም። ግን ይሄ ራሱ የሚያውቅ እንደነ አሁን ጠርተዋል የነ ከተማ ይፍሩ በሙሉ ሚኒስትሮች በሙሉ አንዳንድ ጊዜ ይመጣል። እንትና ከትግራይ ሲመጣ ልዑል መንገሻ ሲም ያነጋግረኛል። ብዙ ጊዜ ወደ ትግራይ ወስዶ ሙዚቃ እንዳስተምር ይፈልገኝ ነበር። አብዶ አለ ያን ጊዜ እኔ ከአዲስ አበባ ወጥቼ ወደ ትግራይ እና ብትፈልግ በሚሊታሪ ማዕረግ በሻምበል ወይም ደግሞ በሲቪሊያን ትግራይ ሄደ ሙዚቃ አስተምራለሁ። ልዑል መንገሻ ሲም ስማልኩት አብደሃል አልኩት። እኔ መጣሁ ሙዚቃ አዲስ አበባ እኔ ያለኝ ሙዚቃ ፍቅር ነው። ወደ ትግራይ ሄጄ ከአዲስ አበባ ወጥቶ ወደ ትግራይ ከአስመራ ትቼ መጥቼ ወደዚህ ይሄ ማስቢ ክሬዚ የማይሆን ነገር ነው። እና ለሙዚቃ ከነበረ ፍቅር እኔ ለገንዘብና ለማዕረግ አልነበረም። አንተ ለሙዚቃ እኔ ፎካሴ ሙዚቃ ላይ ነው የነበረው እና ሪሊ ለእኔ ጥሩ ጊዜ ከነበራቸው አንዱ ነኝ ፎርቹኔትሊ። እና ትልቅ ሜሞሪ ነው ያለኝ። ጥሩ ጊዜ ነበር ማለት ይችላል። በሙሉ ግራጁዌሽን ፓርቲ ተማሪዎችን የኛ ሳይድ ናቸው እና እነሱ የሚፈልጉት ሙዚቃ ነው የምንጫወተው። የኛ ደጋፊዎች የነበሩ እነሱ ናቸው። ያው ሞደርን ሙዚቃ ባለቤቶቹ እናንተ ነበራችሁ። እንዲያው እንደዚህ ከሆነ ተስፋ በዚህ ሁኔታ ላይ ያለ ነው እንግዲህ ሳትፈልግ አገርን ጥለ ለመሰደድ የበቃህበት ሁኔታ አለ። ከሱ ጋር ተያይዞ
የሚነሳ ነገር አለ። አንተ ልታነሳው ትችላለህ። እኔ የማውቀው ግን ምንድነው ተስፋ ማርያም እና ጥቂት ሰዎች ይመስሉኛል አሁን በቀድሞ አየር ማረፊያ ወይም ኦልድ ኤርፖርት ከሀገር ከወጡ ሰዎች አንዱ ተስፋ ማርያም ነው። በኦልድ ኤርፖርት የወጣ ሰው እና ያወጣጥ ነገርና ተያያዥ ነገሩ ምን ነበር? ተስፋ ስለሱ እናወራ። እኔ ከአዲስ አበባ ማውጣበት መንገድ አንድ ሌላ ነገር አልነበረም። ተወልደ በእውነቱ ኮረስፖንድ አድርግ ነበር ከበርክሊ ጋር እና ጨርሼ ሰርቲፊኬት ሰጥተውኛል። ጆይን እንዳደረግ በርክሊም እድል ተሰጠኝ እና በዛን ጊዜ እኔ የመጠጥ ሰው አልነበርኩም፣ ገንዘብም አለኝ እና ወደ በርክሊ ወደ ቦስተን ለመሄድ ወሰንኩ። አሁን ሁለት ነገር ይመጣል። ወደ ለመውጣት ከኢትዮጵያ በዛን ጊዜ ሁለት ነገሮች ነበሩ። 2500 ብር ብቻ ነው ይዘህ የምትወጣው የአሜሪካን ብር ዶላር 2500። ከዛ ላይ ደግሞ እንደኔ አይነቱ ደግሞ አገር ውስጥ ገቢ ደግሞ ሪኮርዲንግ አድርገሃል እና ያን አገር ውስጥ አጠናቋል ከፍለዋል ወይ የሚልም መጠራት አለበት፣ እሱ መምጣት አለበት። እዛ ሲሄድ 25000 ብር መክፈል አለበት ተባልኩ። የኢትዮጵያ ብር ነው ወይስ ዶላር? የኢትዮጵያ ብር። ያን ጊዜ የኢትዮጵያ ብር 25000 ብር ብዙ ነው። በጣም አንድ የአሜሪካን ብር 2 ብር ከ50 ነው። ልክ ነው ምንዛሬው። እና ከእምነት መጣለኝ እኔ ተደምሮ ኪሴ ውስጥ ያለው 25000 አይሆንም። ይሄ ሊሆን አይችልም። ወይም እንግዲህ ላድርገው መሄዱን ይቀራል እንጂ አፎርድ አላደርገውም ይሄን። እና ኤኒዌይ ግርማ ገብሩ ታስታውሰዋለህ? እንትኑ ግርማ ገብሩ ኮኔክትድ ነው ከቤተ መንግስት ጋር። የግርማው ንጉሠ ነገሥት ልዩ ካቢኔ ነው። ብዙ ሰው አያውቅም። ግርማ ገብሩ በጣም የኔ ቲፎዞ ነው። በጣም ይወደኛል። ድሮ ማስኮት ስራ ነበር ከነጮች ጋር እና አይም ዘ ኦንሊ አበሻ መጥቶ መጀመሪያ ሰላም የሚለኝ እኔን ነው። እዛ ይመጣል። ብዙ ብር ነበረው። ውድ ነበር አይደል? ማስኮት መግባት ቀላል አይደለም እኮ ውድ ነበር። እሱ እዛ ይገባል። እሱ ስለ ገንዘብ ችግር የለውም። በዛ ላይ ደግሞ ጣሊያንኛ ይናገራል። አስመራ ተቀምጠዋል አይደለም? እና ግርማ ይህን ችግር አጋጥሞኛል። ብዙ ጊዜ ውጭ ለምን ሄደህ አትማርም ይለኛል። እና ያ ሁሉ ጊዜ አንተም ተነሳለህ። ይሄን እድል ተገኝቶ ነበር። ይሄ ነው የኔ ሰርቲፊኬት ደግሞ ኮረስፖንድ አድርግ ነበር እና መጥተህ አቴንድ አድርግ ብሎኛል። እና በሄድ ጥሩ ነበር። ለ2 ለ3 ዓመት የመጣሁት ለ4 ዓመት ነው የመጣሁት። እኔ አልፈልግም ነበር ሌላው። እና ምንድን ነው ችግሩ አለኝ። አገር ውስጥ ገቢ 25000 ብር እኔ የለኝም አልኩት። ለመክፈል አልችልም። ስለዚህ ካንስል አድርገው ነው ካንስል አታርገው ማለት ነገ ጠብቀኝ እዛ ሲኒማ ኢትዮጵያ ፊት ለፊት እዛ ኦፊስ አልነበረም ቲኬት ኦፊስ እዛ ቆየኝና አብረን እንሄዳለን አለኝ። ባለኝ ሄጄ ይዞኝ ወደ አገር ውስጥ ገበያ እና ደቀል ነው እኔ የሚቀልል መስሎኛል። እናንተ አንድ ሰው ተጣጥሮ አንድ ቦታ ለመማር ቢፈልግ እንትን ቢያርግ የምትቃወሙ ሰዎች ናቸው። ሆነ ምን አርግ ነው የምትሉት? ይሄ ልጅ አላቸው። ሰውየው ምንድን ነው የምትለው? ምንድን ነው ምናምን 25000 ብር ይሄ 25000 ብር በእድሜው አድርጎም አያውቅም። 25000 ብር ከየት አምጥቶ ነው የሚከፍለው አሉ። እና ምትለት ምናምን አላቸው። ፓስፖርቴን አስመጥቶ መውጣት ትችላለህ አለኝ። እኔ ወጣሁት በግርማ ኃይል ነው። ትልቅ ኮንትሪቢሽን ያደርጉ። እኔ አልወጣም ነበር እነግርሃለሁ። እሱ ያስወጣኝ። እኔ ኦፊሻሊ ከአስመራ በአዲስ አበባ ወደ አስመራ ነው የሄድኩት። 2 ቀን ቆይቼ ወንድሜ ነቫል ቤዝ ነበር የሚሰራው፣ ቺፍ አካውንታንት ነበር እና ጉድባይ ቢወሱን 1-2 ቀን አብረን ተናረግን። ወደ አሜሪካን ሀገር መጣሁ። በረይ አዲስ አበባ፣ አስመራ፣
ኢትሊ ነው። ጣሊያን ሀገር ቆየሁ እዛ ትንሽ። እዛ ሄጄ ሳንሬሞ የሚባል ትልቅ ኮሌጅ አላቸው አየሁት። እሱም ብዙ እንትን አላለኝም። ወደ ቪየና አውስትሪያ ሄጄ ነበረ። እዛ ተማሪ ቤት እዛ ኮሌጅ አላቸው በጣም ጥሩ እንትን አላቸው፣ ግን ክላሲካል ብቻ ኦሪየንትድ ነው። ስለዚህ ቤስት ቾይስ በርክሊ አሜሪካ ነው። ወደ አሜሪካ 1900 ኤፕሪል 4 1972 ቦስተን ገባሁ ማለት ነው። ከዛ 4 ዓመት የ5 ዓመት ትምህርት በ3 ዓመት ላይ ጨረስኩ። ስለዚህ ምንድን ነው አለኝ ለእኔ እኔ የተማርኩበት እንትን ኩዊንሲ ጆንስ እዛ ነው የተማረው። በ2 ዓመት ነው የሚቀድመኝ። ኩዊንሲ ጆንስ እሱ ያስተማሩት ሰው አንተን አስተምረውሃል? ያስተማሩ እና ጆን ባቪክ ይባላሉ በሙሉ። እና ግራጁዌት አድርጎ ሲሄድ እኔ 2ኛ ዓመቴ ነው በርክሊ ማለት ነው። እና የመጣሁት ጥሩ ኤክስፒሪየንስ ነው የመጣሁት። 6 ዓመት አለኝ ክሬዲት አለኝ ከአስመራት በሙሉ እንትን ፖሊሽ አድርጌ ነው ሳይት ሪዲንግ ማነበው። እዛ ስመጣ እኔ ጀማሪ አይደለሁም። ስለዚህ ወደ የ5 ዓመት እንትኑን በ3 ዓመት እንትን አድርጌው ወደ ካምፖዚሽን እንደማር እንግዲያው በሙሉ እነ ሙላቱ እነ አበጋዝ የተማሩት ፕሮፌሽናል ዲፕሎማ ነው። እኔ ያለኝ ዲግሪ ነው። ኢንግላንድ ኮንሰርቫቶሪ ኦፍ ሚውዚክ የሚባለው ደግሞ ዋን ኦፍ ዘ ቤስት ኢንስቲትዩሽን በዓለም ማለት ትችላለህ። እዛ ለግራጁዌት ስኩል ሄጃለሁ። እና ምን መሰለህ ተወልደ ያ የነበረው ፍቅር የሙዚቃ እኔ ዛት ፋር መሄድ አልችልም። እኔ እዚህ ስመጣ በ1982 ተወልደ ያን ጊዜ አልመጣህም መሰለኝ። አልመጣህም። ታማኝ ነበር። ለኢትዮጵያኖች በሙሉ ኮንሰርት ነበር መሰለው እና የፒአርፒ ኤሌመንቶች ነበሩ እዚህ። ሌላ አሁን ውስጥ የሌለው ነገር ወደ ፖለቲካ ውስጥ አስገብቶ ምናምን ወደ ሌላ ነገር ውስጥ አስገቡኝ። እኔ የሚጫወተው የኢትዮጵያ ሙዚቃ ለማሻሻል ለማሳደግ በሙሉ ከኔ ጋር የነበሩት አሜሪካውያን ሙዚቀኞች ናቸው። የኢትዮጵያ ሙዚቃ ለአሜሪካውያን ጽፎ አቅርቦ አሬንጅ አድርጎ ኮምፖዝ አድርጎ አሜሪካን ሀገር መስራት የጀመሩ እኔ ብቻ ነኝ እስካሁን ድረስ። አንድ ጽፎ የኢትዮጵያ ሙዚቃ ያቀረበ ሰው የለም። እና አንዳንድ ኤሌመንቶች ምን ይላሉ ተስፋ ምናምን ሲሰማ በጣም ነው የደነቅኩት። አስቴር አወቀ እዚህ ያደረስኳት እኔ ነኝ። ስለሷም እናወራለን። ተስፋ ከዚያ ስሜት ውጣና አሁን ስለሙያ ብቻ እናወራ። ይገባኛል፣ ልትል የምትፈልገው ነገር ይገባኛል፣ የከፈልከውም ዋጋ ይገባኛል። ግን ኢትዮጵያ በነበረችበት ዘመን በሙዚቃው ዘርፍ ያችን ሀገር የተሻለ ደረጃ እንድትደርስ ዋጋ ከከፈሉ አንዱ ነው። ልክ ነህ። ስለዚህ ይሄ እንዲታወቅ ነው። ይሄ ደግሞ አንተን ጨምሮ በጣም እኔ የሚቆጩ ባለሙያዎች አሉ ማለት ራሳቸውን ለእይታ የማይጋብዙ ብዙም አይናገሩ፣ ነገር ግን ስራቸው ላይ ትኩረት ያደረጉ በስራቸው ደግሞ ብዙ የተናገሩ ብዙ ያስተምሩ። እኔ ተወልደ ልንገርህ to be honest with you ልንገርህ my biggest disappointment ለእኔ ኢትዮጵያ ህዝብ እዚህ ያደረሰኝ ነኝ። my adult age የኔ ታለንት የኢትዮጵያን ሙዚቃ ለማሳደግ እንዳልከው ብዙ ሳክሪፋይስ ብዙ ዋጋ የከፈልኩ ሰው ነኝ። እዚህ ስመጣ እንደሱ ሲሉኝ አንጎሌ ውስጥ የሌለው ነው የሚጫወቱ ያሉት አሜሪካ ሙዚቀኞች ናቸው በሙሉ። አስቴርን ፊት እንድታደርግ ያረኳት አሜሪካ ሙዚቀኞች ናቸው የሚያጅቧት። ሙዚቃዋን 6 ወር ጽፌ ነው አሬንጅ አድርጌ ነው። ማንም ያደርገው እንደሱ። ስለዚህ ምንድን ነው አንዳንድ እዛ በቃ ወደ ኤኒቲንግ ወደ ፖለቲካ አስገብቶ ሰው መወንጀል አይ ከሆነ ቀላል ነው። I pulled myself out ከዛ ብዙዎቻቸው ይጠሩኛል የምልህ አሁን አቴንድ አደርጋለሁ በእነሱ ኢቨንቶች ላይ አልቃወም። አሁንም ጀነራላይዝ ማድረግም አልፈልግም። ሜቢ የጥቂት የነበሩ አካባቢያችን ውስጥ ለእኔ ብቻ ሳይሆን ለብዙ ሰዎች አሌኔት ያደርገዋል እና ያለውን ማይሆን ነገር በኢትዮጵያውያኖች እንትን ላይ ፈጥሮ ከዛ ውስጥ one of the reason እኔ የራቅኩበት መንገድ ይሄ ነው። እና ማን ነው የሚጎዳው? እኔ ለገንዘብ አልነበረም
የኢትዮጵያን ሙዚቃ ካስተዋወቁት በዚህ አካባቢያችን አንዱ ነኝ። ለምን ይሄን አይታይም? የኔ ዘር የኔ ምናምን ምን አምጣው? እኔ የምጫወቱና ኢንትሮዱስ የማደርገው ያለሁት የኢትዮጵያ ሙዚቃ ነው። በዛ እንትን ስህተት ካለኝ I'm ready to be criticized። ግን ረጅሙንም እድሜን ያገለገልከው እኮ በኢትዮጵያ ሙዚቃ ውስጥ ነው ተስፋ። እኔ እነሱን አላይም ተወለ እኔ የኢትዮጵያ ሕዝብ እዚህ ያደረሰኝ እኔ ብዙ ሜሞሪ ነው ያለኝ። በየሄድኩበት ኢንካሬጅ ያደረጉን ሰዎች ናቸው። በእነሱ ድጋፍ እዚህ አገር ደርሻለሁ ብዬ ነው የምወስደው። እኔ እንዴት ይሄን ልረሳው አልችልም። እና ዳት ሜሞሪ ነው ያለኝ። ሜይ ቢ አሁን የሪያሊቲ የለም ሌላ ጉዳይ ነው። እኔ ግን በሱ ነው የማየው። ልክ ነው። እነዚህ አንዳንድ ዝም ብሎ መድረሻ ያጣ እንትን በፖለቲካ ውስጥ አስገብቶ የኔን ፕሮፌሽን እንትን ለማድረግ ከፈለገ ማን ነው የሚጎዳው? እኔ ለገንዘብ ብቻ አልነበር የምሰራው። ግን እዚህ ኤሪያ ውስጥ ካስተዋወቁት እንደ 80s እስከ 90 የኔ ሙዚቃ ነበር። አስቴር አወቀ እዚህ እንድታወቅ የኔ ግሩፕ ነው። እኔ ነኝ። እስኪ ስለሷ ትንሽ እናውራ ተስፋ። ከዚህ ይሄኛውን ስሜት እንተወው ስል ይገባኛል። የከፈልከው ዋጋ የደረሰብህ ጉዳት አለ። አንተ ግን ሙያህን አክብረህ ለሀገር ሙዚቃ የሚከፈለውን ዋጋ ከፍለሃል። መመርመር የሚችል ትውልድ፣ ማወቅ የሚፈልግ ትውልድ ዛሬም ያመሰግናል። እኔ ሙዚቃዎችን ስላወቅኩ ነው ተስፋ ዛሬ እድሉ ገጥሞኝ አጠገብ ቁጭ ብዬ እያወራሁ ያለው። በጣም ማከብር ባለሙያ ነህ። ስለዚህ እውነታውን ለሚመረምር አካል ሰርተህ ያለፍክ ሰው ነህ በአግባቡ። ያ ደግሞ ተቀምጧል። ወደድንም ጠላንም ማወቅና መመራመር ለሚፈልግ ታሪኩ ቁጭ ብሏል። ስለዚህ እሱንም አብሮ ማሰብ ያስፈልጋል እንጂ በፖለቲካ አመለካከታችን ብዙ ተጋለናል። ብዙ የሚያስጠሉ ነገሮች ውስጥ ገብተናል። እሱ አይደለም። ስለ ሙያ ግን ለሰራው ላገለገልከው ላበረከትከው እንዳንድ ኢትዮጵያ አሁንም ትልቅ ክብርና ምስጋና አለኝ።